ሰላም ወደ አድማጮቻችን እንግዲህ ሩበን አሞሪም በተከታታይ 2 ድሎችን እንዳገኙ የአንፊልድ ሮድ ጨዋታ የሚያስታውሰን ነው። ታዲያ ይህ ስብስብ ይህ ድንቅ ጨዋታ ከጨዋታው በኋላ በታክቲካዊ እይታ ምን ያክል ዩናይትድ ተሻሽሏል? ከዛውጭ ከዩናይትድ ያየናቸው 5 አስደናቂ ሁኔታዎችን ሰብስበን ተመልሰናል። ወደ አድማጮቻችን ስለ ጨዋታው የምናነሳቸው ነጥቦች ይኖራሉ። ሩበን አሞሪም ተከታታይ ድል፣ የሚንቦሞ፣ የሃሪ ማጓየር፣ የማቲያስ ኩኛ ከዛ ውጭ ደግሞ የአሞሪም ትልቁ ስራ የታየበት በአማካኝ ስፍራው ላይ ዩናይትድ ብልጫ ወሰደበት፣ እንዲሁም ደግሞ አርነ ስሎትን በታክቲኩ ረገድ ያሸነፉበት ቤንጃሚን ሴስኮን ይሰለፋል ብለው ሲጠበቁ ኦልሞስት ማንቸስተር ዩናይትድ በ5-4-0 የሚመስል አሰላለፍ ይዞ መግባቱ ከቫን ዳይክና ኮናቴን ሪያን ግራቨንበርግን ከጨዋታ ውጭ ያደረጉበት ጥሩ ታክቲካዊ እመርታዎችን አሳይተዋል። በተለይ የሩበን አሞሪም የ3-4-3 አጨዋወት አሁን እድገቶች እያሳየ እንዳለ በተለይ በማጥቃት ውስጥ ነውና ቡድን የሚሰራው ድሎቹ ለውጥ የሚያመጡ እንደሚሆን ይጠበቃል። ቀጣይ ብራይተን ነው። ሩበን አሞሪም ከጨዋታው መጠናቀቅ በኋላ እንደተናገሩት አሁን ደግሞ የናፈቀን 3 ተከታታይ ድሎችን ማሸነፍ ነው ብሏል። ስለዚህ ያ የሚጠበቅ ነው የሚሆነው። ታዲያ ዩናይትድ ሊቨርፑልን ብልጫ ሲወስድ ምን አይነት ሂደቶችን አድርጓል የሚለውን በዚህኛው ፕሮግራማችን እናወራለን። ወደ አድማጮቻችን የያስፖርትን ነው የምትከታተሉት። የያስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። የናንተ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ብዙዎቹ ጋር እንድንደርስ የሚያግዘን ነው የሚሆነው። ለሊቨርፑል ተከታታይ 4 ሽንፈቶችን፣ ለማንቸስተር ዩናይትድ ተከታታይ 2ኛ ድል የሆነ ብዙዎቹ ከወራት በፊት ቢወራ ከብሬንፎርዱ ሽንፈት በፊት ቢወራ ማንቸስተር ዩናይትድ ከሊቨርፑል በ2 ነጥብ ዝቅ ብሎ በ8ኛው ሳምንት ይገኛል ቢባሉ ብዙዎቹ ደስተኛ የሚሆኑ ናቸው ዩናይትድ ደጋፊዎች። ታዲያ ምንድነው ሩበን አሞሪም በተለይ በዚህ ጨዋታ ላይ ያደረጉት የሚል ነው። ከቋሚ አሰላለፉን ጀምር እንግዲህ በተለይ ትልቁ ስራ የተሰራው የአማካይ መስመሩ ላይ ነው። በአማካይ መስመሩ ረገድ ብዙዎቻችን የጠበቅነው የቤንጃሚን ሴስኮ፣ የማቲያስ ኩኛና ብሪያን ምቤሞን አሰላለፍ ሲሆን ነገር ግን ሩበን አሞሪም በታክቲኩ ረገድ ላቅ ያለም ለውጦችን ያሳዩበት አንደኛ በአማካይ መስመር ላይ ካዝሜሮና ብሩኖ የተለመደው አሰላለፍ ቢሆንም ማቲያስ ኩኛ ምቤሞንና እንዲሁም አማድን በቀኝ መስመር መርጠው ከዛ ውጭ በግራ መስመር ላይ ደግሞ በጥሩ ሁኔታ እንግዲህ ማውንትን መምረጣቸው። ታዲያ ማውንት እንዲሁም ደግሞ ብሩኖ ፈርናንዴዝ፣ ካዝሜሮ፣ ማቲያስ ኩኛ ያሉበት 4ቱ የአማካይ መስመር ተጫዋቾች ማንቸስተር ዩናይትድ በ5-4-0 በሚመስል አሰላለፍ ነገር ግን ሁለቱን ዊንጎች በሚገባ ለመጠቀም ዲያጎ ዳሎትና እንዲሁም አማድ ዲያሎን እነዚህን ተጫዋቾች በመጠቀም ዩናይትድ በሚድ ብሎክ በሚባል ማለትም ቡድኖች በሃይ ብሎክ ብሎክ እና በሚድ ብሎክ ይጫወታሉ። ወደፊትም ወደ ኋላም ያላፈገፈገ በሚድ ብሎክ ነው የተጫወተው። ያ ታዲያ የአማካኝ መስመሩን ጥቅጥቅ አድርገውታል። የአማካኝ መስመሩ ጥቅጥቅ ሲል ደግሞ ሊቨርፑል የሚፈልገውን የአማካኝ መስመር ኳሱን ወደፊት መውሰድ አልቻሉም። ቫን ዳይክ ኮናቴን፣ ኬርኬዝንና ብራድሊን በመተው ከነዚህ ተጫዋቾች ይልቅ የአማካኝ መስመሩ ላይ ሊቨርፑልን ማጠር ሲቻል ደግሞ ሊቨርፑል አርነ ስሎት በታክቲኩ ረገድ 3ቱን የአማካኝ ተጫዋቾች ያሰለፏቸው እድል መፍጠር የማይችሉ ስለሆነ በፕሬሲንግ ማን ቱ ማን ፕሬሲንግ ነው ያደረጓቸው። ስለዚህ የተሻለ ዩናይትድ ውጤታማ እንዲሆን አድርጎታል። ሰቦዝ ላይ ማካሊስተርና እንዲሁም ሪያን ግራቨንበርግ ከግራቨንበርግ ጎን ያልጠፋው ማቲያስ ኩኛ እድሎችን እንዳይፈጥሩ አድርጓቸዋል። ማካሊስተርን ለመያዝ ደግሞ ብሪያን ምቤሞም ሲሞክር ይታይ ነበር። ከዛ ውጭ ደግሞ በተሻለ ሁኔታ ጥረቶችን ሲያደርጉ የነበሩት ተጫዋቾችም እንደነበሩ ይታያል። ታዲያ ይህ እቅድ በሩበን አሞሪም ተይዞ የተገባው ውጤታማ ሆኗል። የሊቨርፑል የአማካይ መስመር ተጫዋቾች ኳስን ወደፊት ፕሮግረስ ማድረግ በእድሎችን መፍጠር ሲሳናቸው ይታዩ ነበር። ታዲያ ቨርጂል ቫን ዳይክና ኮናቴን የተለየ ዩናይትድ በረጃጅም ኳሶች ፓስ ያደርጋሉ፣ በኋላ ኳስን አይመሰርቱም። ስለዚህ ከፊት ያለው መስመር ያሉት የመስመር ተጫዋቾች አጥቂዎችም እድሎችን ሲፈጥሩ አልታዩም ነበር። ታዲያ ለዚህ ሁሉ አጨዋወት ደግሞ አሰልጣኞች የራሳቸው የሚሉት በጨዋታ ሂደት ውስጥ ሜዳ ላይ ስታሰልፍ ያንተን ቅርጽ ሊሸፍን የሚችል 2-3 ቦታዎችን የሚሸፍን እቅድን የምታስረዳው እቅድን አስረድተው ደግሞ ሜዳ ላይ በሚገባ መተግበር የሚችለውን ተጫዋች ትመርጣለህ አይደለ? ያ ተጫዋች ብሪያን ምቤሞ ነው። ብሪያን ምቤሞ ይህንን በጨዋታው ላይ በሚገባ ማድረግ ችሏል። በመጀመሪያው አጋጣሚ ኳሱን አገኘ። ኳሱን የጨረሰበት መንገድ የማማራዳሽቪሊ መውጣት የተጠቀመበት መንገድ ሪያን ግራቨንበርግና እንዲሁም ደግሞ በሚገባ ቫን ዳይክን ያስከተለበት መንገድ አስደናቂ ነበር። ታዲያ ይህ ስፔስ ሪዲንጉ ለዩናይትድ በሚቀጥሉ ጨዋታዎች ሁሉ አስፈላጊው ተጫዋች ብሪያን ምቤሞ እንደሚሆን የሚጠበቅ ነው የሚሆነው። የቫን ዳይክን ስህተት በሚገባ ተጠቅሟል
ኔይማር ከማካሊስተር ጋር ኳሱን ከተፋለመ በኋላ ነጥሮ ወደ ጨዋታው የተመለሰበት መንገድ በጨዋታውም ላይ ተጽዕኖ የፈጠረውና ጎሉን ያስቆጠረበት መንገድ ከዛ ውጭ ደግሞ አስገራሚ የሆነ ቦታን ሲይዝ ታዩታላችሁ። ብሪያን ምቤሞ አሰልጣኙን እቅድ በሚገባ ሲተገብር ያም ማለት ከቫንዳይክና ከሚሎስ ኬርኬዝ መሃል ነው የሚቆመው። ስለዚህ ኬርኬዝ ወደሱ እንዳይመጣ ያደርገዋል። ያ ማለት ደግሞ አማድ ዲያሎ መስመሩን በሚገባ እንዲሮጥበት ያደርገዋል። ስለዚህ ቫንዳይክም ለቆ እንዳይወጣ ያደርገዋል። ይህ ማለት ማቲያስ ኩኛ ወደ ኋላ ተመልሶ ሪያን ግራቨንበርግን ስለሚይዝ ማውንትን በተቃራኒ ቡድን በኮናቴና በብራድሊ መሃል ይሆንና ብራድሊ ወጦ መስመሮች እንዳያጠቃ ያደርጋል። ስለዚህ ዩናይትድ የተሻለ የማጥቃት ቅርጽ እንዲኖረው አድርጓል። በአንድ አጋጣሚ እንዲሁም በጨዋታው ሂደት ውስጥ ካያችሁ ዩናይትድ 5-3-2 ይመስላል፣ ግን ሁለቱ ወደ ማጥቃቱን ረገድ በሚያግዙት መንገድ ማለትም የመሃል አጥቂ አይኖራቸውም፣ የመስመሮች አጥቂዎቹ ናቸው ወደፊት ሄደው የሚያጠቁት። በዛም ውጤታማ ሲሆን ይታያል። ዩናይትድ 2-3 ሙከራዎችን አድርገዋል። በተለይ በመጀመሪያዎቹ 30 ደቂቃዎች ሙሉ በሙሉ የበልጫዎችን ወስደዋል። ብሪያን ምቤሞ ሲያስታውስ ቶማስ ፍራንክ ምን ያክል እንደሚወዱትና በቶተንሃም ቤትም ለማስፈረም የሚፈልጉት በታክቲኩ ረገድ የመረዳት አቅሙ፣ ሜዳ ላይ መተግበር የመቻል አቅሙ፣ የነገርከውን ነገር በሚገባ ማከናወን የሚችል ነው። ስለዚህ ይህ በጣም ተወዳጅ አድርገዋል። ታዲያ ዩናይትዶች ይህንን ተጫዋች 71 ሚሊዮን ፓውንድ ሲያወጡበት ይህንን ሁሉ ፈልገው ነውና ሜዳ ላይ በሚገባ በመተግበር አስደስቷቸዋል ማለት የሚቻል ነው። ሌላኛው የማቲያስ ኩኛ ጉዳይ ነው። ማቲያስ ኩኛ ሲነሳ እንግዲህ በጥሩ አጫዋወት፣ በጥሩ ፐርፎርማንስ፣ በጥሩ ብቃቱ መነሳት የሚቻል ነው። አሁን ጨዋታው ላይ ግን አሁን ማቲያስ ኩኛን በሁለት አይነት ሁኔታ መተቸት እንችላለን። በጨዋታው ላይ የተለየ ብቃቱን አሳይቷል፣ ነገር ግን የአሰልጣኙን ታክቲክ ሰርቷል። ከዛ ውጭ ግን ከማቲያስ ኩኛ የምናውቀውን ጎሎቹን፣ አሲስቶቹን አላየንም አይደለ? ነገር ግን በጨዋታ ውስጥ የሆነ ያክል ሙቭመንቶችንና አሰልጣኙ የሚፈልገውን ግን ተግብሯል። አሰልጣኙ ከሪያን ግራቨንበርግ ጎን እንዲቆም፣ ግራቨንበርግ የሊቨርፑል ምሰሶና መሰረት ነው። ከኋላም ኳሶችን የሚመሰረተው በሱ በኩል ስለሆነ እነዛን እድሎች እንዲፈጠሩ በሚገባ ማከናወን የሚችል ተጫዋች ነው። በሚገባም ደግሞ ሲያከናውን ታይቷል። ኮናቴና ቫንዳይክን ሲረብሻቸው ነበር። ነገር ግን በተለይ እኔ ይሄ በእግር ኳስ በእንግሊዝ ፕሪሚየር ሊግ በተለይ ሰከንድ ቦል የሚባል ነገር አለ አይደል? አጥቂው ወይም ደግሞ ብሪያን ምቤሞና ቫንዳይክ ይፋለማሉ። ኳሱ ከወረደ በኋላ ግን ማቲያስ ኩኛ ኳሱን ለመያዝ የሚያደርገው ጥረት፣ ሁለቱን መስመር ተጫዋቾች የሚያጫውትበት አማድ ዲያሎና ዳሎትን፣ ከዛ ውጭ ደግሞ ምቤሞና ከሰከንድ ቦል ራሱ ማውንትን የሚያጫውትበት መንገድ የተለየ ነበር። ሽፋኖችን የሚሰጥበት መንገድ በጣም የተለየ ነበር። ያም ዩናይትድን ውጤታማ አድርጎታል ብዬ አስባለሁ። የተሻለ ዩናይትድ በታክቲኩ ረገድ ጥሩ ፐርፎርም ያደረጉበት ጨዋታ እንዲሆን የማቲያስ ኩኛ አስፈላጊነት ጥሩ ነበር፣ በሚገባ ማከናወን ችሏል። ሌላኛው መረጃ የሚሆነው አድማጮቻችን ዩናይትድ በታክቲኩ ረገድ ያለ ሴስኮ መግባቱ ትልቁን የሩበን አሞሪም እቅድ ነበር። ያም ደግሞ ውጤታማ ሆኗል። ያለ ሴስኮ መግባቱ ምንድነው? አርነ ስሎት ከጨዋታው መጠናቀቅ በኋላ እኛ ሴስኮ ነበር የጠበቅነው ሲሉ ሴስኮ ከቫንዳይክ ጋር፣ ሴስኮ ከኮናቴ ጋር፣ ስለዚህ ይፋለማሉ፣ ሰከንድ ቦሉን ያሸንፋሉ፣ ሁለተኛ ጨዋታቸው ይጀመራል፣ ፕረስ ያደርጋሉ፣ ስለዚህ ቅርጽ ይኖራል። ታዲያ ዩናይትድ ሊቨርፑልን ኳሱን እንዲመሰርቱ ከኋላ ምንም ችግር የለም። የሚፈልጉት ግን ከአማካይ መስመሩ ወደ አጥቂ መስመሩ እንዳይሄድ ያንን ቦታ መዝጋት ነው። በሚገባም አከናውኖት ውጤታማ ሆነዋል። ሜሰን ማውንት በግራ መስመር የሚሰራው ስራዎች ጥሩ ነበሩ፣ ውጤታማም ነበሩ። ስለዚህ መቀጠል የሚያስፈልገው ጥሩ ፐርፎርማንስ ነው ብዬ አስባለሁ። ቀጣይ ጨዋታዎች ላይ እንግዲህ አንዱ የሚጠበቅ ነው የሚሆነው። ሌላኛው የጨዋታው ኮከብ ሃሪ ማጓየር ነው። እንግዲህ ማጓየር በባክስሪ ስታጫውተው ይህ ተጫዋች የሚፈልገውና የሚወደው ነው። ለምን ካላችሁኝ ማጓየር ፍጥረት የለውም፣ ስፔሶችን መሸፈን አይችልም። ስለዚህ በባክስሪ የምትጫወት ከሆነ ሁለቱ መስመር ተጫዋቾች ደግሞ ሽፋኖችን ይሰጡበታል። ተከላካዩን በመምራቱ ረገድ ማጓየር ተመራጭ ተከላካይ ነው። ስለዚህ ሁለቱን መስመሮች እንዲሸፍኑ ማድረግ የመቻል አቅሙ በጣም አስገራሚ ነው። ከዛ ውጭ ማጓየር ደግሞ ቡድኑ ሃይላይን የማይጫወትበት አሁን በሚድ ብሎ ካር የተጫወተው ዩናይትድ ወደፊት ጠጋ ብሎ አይደለም የተጫወተው። ስለዚህ በጣም የሚመቹ አይነት አጫወት ነው። በሚገባ ሳጥን ውስጥ በመከላከል ሃሪ ማጓየር ምርጡ ተከላካይ ነው። ሳጥን ውስጥ በመከላከል ማጓየር ችግር የሚመጣው ኳስ መስረት ስትለው፣ ሁለተኛ ደግሞ ስፔሶችን ትቶ ከሄደ በኋላ ስፔሶችን ሸፍን ስትለው እንጂ ማቲያስ ዴሊትና ሾውን በሚገባ ሲመራ፣ ሾው ሲወጣ የሾውን ቦታ ሲተካ፣ የዴሊት ሲወጣ ደግሞ ዴሊትን ቦታ በሚሸፍንበት ጊዜ ምርጥ የሆነ ፐርፎርማንስ ነው። ከዛ ውጭ ጎሉን ያስቆጠረበት መንገድ በጣም የሚደንቅ ቦታ እንደሆነ የሚታይ ነው። በጨዋታው ላይ 8 ክሊራንሶችን አድርገዋል። የማሸነፊያ ጎሉን አስቆጥሯል። ቡድኑ አሲስት ያደረገበት መንገድ መነሳት የሚጠበቅበት ነው። አንዳንዶቹ አስበውበትም አላሰበበትም የሚል ክርክሮች አሉ። ነገር ግን በኔ እይታ አስቦበት ነው። ነገር ግን ለማጓየር ብሎ ሳይሆን ኳሱን ያሻማው ባክፖስቱ ላይ ነው። በቃ መጀመሪያም ማጓየር የት ቦታ እንደነበር አይቶ ነበር፣ በጭንቅላቱ ያስበዋል። ማጓየር ላይ ነበር ለማሻማት ሀሳባቸው። ስለዚህ ቡድኖች ሊቆጣጠሩ የሚሞክሩት። ስለዚህ ለብሪያን ምቤሞ ሰጠው። ምቤሞ ሹት ካረገ በኋላ በሚገባ ሳጥን ውስጥ የጣለበት መንገድ በጣም አስገራሚ ነበር።
ማጓየር እንግዲህ አሁን ነው ኮንትራቱ የሚጠናቀቀው 180,000 ሳምንታዊ ደሞዝ አለው። ስለዚህ ዩናይትድ ኮንትራቱን ቀንሶ ስብስብ ውስጥ እንዲቆይ ይፈልጋሉ። ያንን የሚያደርግ ይመስለኛል። በዩናይትድ ቤት የመቆየት እድሉ ሰፊ ነው። ሌላኛው እንግዲህ ትልቁ ስራ ዩናይትድ ሳላን ያቆሙበት መንገድ ነው። ሳላን ለማቆም እንግዲህ ትልቁን ስራ የሰራው ሜሰን ማውንትና ከዩናይትድ በኩል ደግሞ በዛ ቦታ ላይ ዳሎት ጥሩ ሚና ነበረው። ምንድነው ያደረጉት? ሳላ ኳሶችን በሚይዝበት ጊዜ አንደኛ ማጓየር እና ኢዛክን ለመያዝ በሚገባ ስራዎችን ሲሰራ ነበር። ታዲያ ሳላ ኳሶችን ሲያገኝ ኮነር ብራድሊ ለመሸፈን ማውንት ይወጣና ሾውና ዳሎት በሚገባ ሳላን አንድ ለአንድ ሳይሆን ለሁለት ሲይዙት ነበር። ዲያጎናል ፓሶቹ ናቸው፣ ዲያጎናል ሩጫዎቹ ናቸው የሳላ ከባድ። ስለዚህ እነዛን በሚገባ ተከላክለው ነበር። ሳላ ግን በመጀመሪያው አጋማሽ በሁለት እና ሶስቴ በካውንተር አታክ ሲመጡ የመሃሉ ቦታውን ይዞ ነበር። ስለዚህ መሃሉ ክፍት ስለነበር ምክንያቱም ማን ቱ ማን ማርኪንግ አድርገውታል። ሳላ ኤክስትራ ፐርሰን ሆኖ ወደ መሃል አማካይ መስመሩ የሚመጣው ያ ሲያስቸግራቸው ነበር። ነገር ግን በተደጋጋሚ አጋጣሚ ሲመጣ አልነበረም። ታዲያ ዩናይትድ በጽዳት ተከላክሎታል ሳላን ማለት ይቻላል፣ ወይም ደግሞ በጥሩ ፐርፎርማንስ ተከላክሎታል ማለት የሚቻል ነው የሚሆነው። ወደ ደማቻችን እንግዲህ በጨዋታው ላይ ያየናቸው እነዚህ ነጥቦች ነበሩ። የእናንተን አስተያየት የምጠብቅ ነው የሚሆነው። ሰላም ሰላም ሰላም።